በሚገርም በሚደንቅ ሁኔታ ቀጥሏል። ሁላችንም ራሳችን ቆም ብለን የምንፈትሽበት ብዙ ትምህርት የምናገኝበት እምነት ወይስ ክህደት የሚለውን ነገር የምናገኝበት እንደው በደፈናው እምነትም ጉዳት እንዳለው በእርግጥ ያመነ ሰው ከፈጣሪ ዘንድ ያገኘዋል። ተጠራጣሪ ሰውም በህይወቱ የሆነ ክፍተት ሲፈጠር ቶሎ መፍትሄ ለማግኘት ይሞክራል ማለት ነው። ስለዚህ ወይዘሮ ማርታ እንደዚሁ ድፍን አድርጋ ያመነችው ነገር መጨረሻ ላይ ምናልባችም ህይወቷን ሊያሳጣት ይችላል። ምክንያቱም አምና መቀበል ስለሚያቅታት ይህን ጉድ ስትሰማ ምን ይሰማት ይሆን? ባመኑት መከዳት፣ ባመኑት መጎርጋት ጠርጥረው ገምተው አስበው የማታውቀው ዱብዳ ስትሰማ ምን ይፈጠራል? የሰላምዬ እርግዝና እያደር ሌላ ጣጣ ይዞ እየመጣ ነው። በዚህ በኩል የአቢጌል በየቀኑ ነገር መቆፈር ሁል ጊዜ አነፍንፋ የምታወጣው ሚስጥር ከባድ መዘዝ እየሆነ የእናት አባቷን ትዳር አጣብቂኝ ውስጥ የሚከት ሆኗል። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ፕሊዝ አብራችሁ ቆዩ። ዘርዘር አድርገን እናየዋለን ማለት ነው። አቢጌል በየቀኑ የምጠይቀው ጥያቄ እርግጠኛ ነኝ እማዬ እንደዚህ ተጠራጠርኩኝ፣ እንደዚህ አሰብኩኝ እያለች የምታስበው አሰቤታ ማንም የማይገምተው ማንም የማይጠረጥረው ነው። የራሷን ኑሮ ትታ ስለ ሰዎች ኑሮ ትጨነቃለች። ለምን ተዋደዱ? ለምን ተፋቀሩ? ለምን ተቀራረቡ? ብዙ ጥያቄዎች። ትልቁ ጉዳይ የሰላም እርግዝና እንዳለ ሆኖ በመቀጠል የዳጣ ወደዛ ቤት መምጣት ከዛም ከናታን እንድትርቅ የምታደርገው ጥረት በስተ መጨረሻ ግን ትልቁ ዱብዳ የሰላም የልጅ አባት ማን ነው? ሲቀጥል ዳጣና ሰላም እናትና ልጅ ናቸው። ይህን ሳላውቅ አድቤ አልቀመጥም። አፏን ሞልታ ለእናቷ የዲኤንኤ ማስመርመሪያ ውጤት እፈልጋለሁ፣ የዲኤንኤ ማስመርመሪያ ብር እፈልጋለሁ ብላታለች። ይህ ማለት አቢጌል ያለችውን ከማድረግ ወደ ኋላ አትልም። ብር ባይሰጣትም ሰርቃ ማድረጓ የማይቀር ነገር ነው። ምክንያቱም ናታንን የኔ ለማድረግ የማላደርገው ጥረት የማልቆፍረው ጉድጓድ የምትለው አቢጌል እንደዛ አስክራ ሌላ ውስጥ ልትከተው ነበረ። ግን ትልቁ ጉዳይ ዳጣ ደርሳ ታድገዋለች። እቅዷም ከሽፎባታል። እጅግ የሚያሳዝነው ነገር ያሰበችውን ነገር ከማድረግ ወደ ኋላ አትልም። እየጎዳን ነው እንጂ እየጠቀማት አይደለም። አቢጌልን ሁልጊዜ ተንኮልና ክፋት መጨረሻ ውድቀት ነው። በዛ ላይ ደግሞ በዙሪያ ላለው ሰዎች ሌላ መዘዝ፣ ሌላ ጣጣ ይዞ ነው የሚመጣው። ይህ ደግሞ እያንዳንዱ የምትቆፍረው ጉድጓድ፣ የምትጠራጠረው ጥርጣሬ የእናት አባቷን ትዳር ገደል እየሰደደው ነው። ወይዘሮ ማርታ ለሰላም የአጥር ወፍ አትስማሽ፣ የሆድሽን በጀርባሽ ታድግልሽ በሚል ፕሮግራም ላይ አቢጌል ከጥያቄዋ አልታቀበችም። አሁንም ጠይቃለች። የልጅሽ አባት ማን ነው? እጅግ አሳፋሪ ተግባሯ። በመቀጠልም የዳጣና የሰላም ቀረቤታ እናትና ልጅ መሆናቸው የማይቀር ነገር ነው። ግን ዳጣ ተረግዛ እስከምትወለድ ወይዘሮ ማርታ የት ነበረች? የእውነት ከሀገር ውጭ ከሆነች ምናልባት ወይዘሮ ማርታ ራሷን ቆም ብላ ከፈተሸች ሊሆን ይችላል እንደሚለው ጉዳይ ነው። ግን የእውነት የብዙዎቻችን ጥያቄ ያልተነገረን እውነታ፣ ያልተገለጠው ሚስጥር፣ ያልተፈታው ቋጠሮ ሰላም ዳጣን አርግዛ እስከምትወልድ ማርታ የት ነበረች? የእውነት ከሀገር ውጭ ነበረችን? ወይስ ምን ተፈጥሮ ነው? ወይስ እንደስከ ዛሬው በቢጃማ ሸፍና በቢጃማ ደብቃ አርግዛ እስከምትወልዳት ድረስ ወይዘሮ ማርታ አታውቅም? እውነት ይሄ እውነት ነውን? በእርግጥ የአሁኑ ሁለተኛው እርግዝናውም በአቢጌል ተንኮል ነው የተጋለጠው እንጂ ማንኛችንም አልጠረጠርንም፣ አልገመትንም። ቢጃማው ሸፈን ሲያደርጋት አለባበሷ ዘንከት ያለ ስለሆነ ያው ወፍራለች የሚለው እንቅስቃሴ ነው በሂደት ነው የተጋለጠው። እና የእውነትም እንደዚህ ሆኖ ነው ሰላም ወልዳ ከወለደች በኋላ ያው ህፃኑ ዳይሬክትሊ ማርታ እንዳታየው ወስደው ሌላ ቦታ እንትን ያሉት የተባለው ወይስ ምንድን ነው? ይሄ በጊዜ ሂደት የምናውቀው እንቆቅልሽ፣ የሚፈታው ህልምና የሚፋታው ቋጠሮ ነው ማለት ነው። ትልቁ ጉዳይ ግን እዚህ ጋር አቢጌል ናት። አቢጌል ይህ ጉዳይ ካልወጣ፣ ይህ ቋጠሮ ካልተፈታ፣ ይህ እውነታ ካልተገለጠ፣ የደፈረሰው ካልጠራ አርፌ አልቀመጥም። ለምን የእናት አባቴን ትዳር ሰላም የሚያሳጣ አልሆንም እያለች ነው። ይህ ጉዳይ ግን መጨረሻ የእግር እሳት ነው የሚሆንባት። ምክንያቱም በአባቷ ጫንቃ፣ በእናቷ ጫንቃ፣ በእናቷ መዳፍ ተንደላቃ እየኖረች ደህናውን ቤተሰብ ሰላም አሳጥታ መጨረሻው ምን ይሆናል? ብዙዎቻችን ያሳዘነችን ወይዘሮ ማርታ ናት። ወይዘሮ ማርታውን ይህን ጉዳይ ስትሰማ ምን ያህል ትቋቋማለች? ከባድ ነው። የማይጠገን ስብራት፣ የማይድን ቁስል፣ የማይጠፋ ጠባሳ፣ እጅግ እጅግ አሳዛኝ ነገር ነው። በነገራችን ላይ ይህ ጉዳይ
በእውነተኛ ታሪክ ላይም የተመሰረተ ነው። እንደዚሁ ዝም ብሎ የተሰራ ጉዳይ አይደለም። ስንቶቻችን ናት? ስንት መልካም መልካም አሰሪዎች አሉ። ስንት መልካም መልካም አሰሪዎች አሉ። እሷ ማለት እኮ እኛ ቤት 20 ዓመት 15 ዓመት የቆየች ናት። እኔ ልጆችን ወልጄ ሰጥቻት፣ እሷ ግን እንደ ወላድ እንደ እናቱ ነው ያሳደገች ናት እየተባሉ ግን በዚህን ይሄን ልክ በሰላም ልክ ግን ምናልባት ላይኖር ይችላል እንጂ እንዲሁ በደፈናው ድፍን አድርጋ የምታምን አሰሪ ያለች። በጣም ከባድ ነው እና እንደዚሁ ለይምሰል አይደለም የተሰራው። በእውነተኛ ታሪክ ላይ የተመሰረተ ብዙ ትምህርት የሚገኝበት ብዙ ትምህርት የሚቀሰምበት እምነት ምን ያህል ጥቅም እንዳለውና እምነት ምን ያህል ጉዳት እንዳለው ነው። ጉዳቱ እዚህ ጋር ምንድን ነው? ወይዘሮ ማርታ ዝም ብላ ማመኗ እውነታውን ስትሰማ የምትሰበረው ስብራት ነው። ጉዳቱ ደግሞ አቶ ደረጀ ምን ያህል እንደምታምነው፣ ምን ያህል እንደምታከብረው፣ ምን ያህል እንደምታፈቅረው፣ ምን ያህል እምነት እንዳላት በሷ ላይ እያወቀ በቃ የእግር እሳትና የህሊና ሰላም ነው ያሳጣው ይህ ሁኔታ። በእርግጥ በስህተት የተፈጸመ ጉዳይ ቢሆንም ይህ ስራው ግን ሰላም ነው ያሳጣው። ከሁለት ዓለም ሆኖ ነው እየተሟገተ ያለው። ወይዘሮ ማርታ ስታውቅ የሚፈጠረውን ድርጊት ማሰብ አይፈልግም። ኦልሬዲ እንደምትጎዳ እንደምትሰበር የሆነ ነገር እንደሚፈጠር ስለሚያውቅ ነው። በመቀጠል ደግሞ በስህተት የተፈጠረችው ልጅ የእሷ ጥፋት እንዳልሆነ ስለሚያውቅ በዛም ይጨነቃል። በዛም አለ በዚህ እውነታው መፈንዳቱ የደፈረሰው መጥራቱ አይቀርም። የዛ ምን ይፈጠራል? እጅግ አጓጊ፣ እጅግ ልብ አንጠልጣይ፣ እጅግ አጓጊና እጅግ ልብ አንጠልጣይ ነው። በመቀጠልም እንግዲህ ዳጣና ናታን የገቡት ፍቅር ነው። እንግዲህ ዳጣና ናታን ድብብቆሽ እየተጫወቱ ነው። በስተመጨረሻ ግን ውሃ ያየችው ነገር ለወይዘሮ ማርታ ደርሷታል። ምን ያህል ልቧ ይሰበራል። አሁን በዚህ ሁኔታ የዳጣንና የናታንን ግንኙነት ካረጋገጠች ካወቀች በህይወቴ እየተካሄደ ያለው የእውነትም የማስመሰል ጉዳይ ነው እንዴ? አብጌል የምትናገረው ነገር እውነት ነው እንዴ? ብላ ቆም ብላ ልታስብ ትችላለች ወይዘሮ ማርታ። ስለዚህ ትልቁ ጉዳይ አሁን የወይዘሮ ማርታ በቁርጠኝነት ጥርጣሬ ተነስቶ የመከታተል ጉዳይ ከሆነ ደቂቃ ወይም ሰከንድ ወይም ቀናት ሳትወስድ ማስረጃ ታገኛለች ማለት ነው። ስለዚህ ከባድ ነገር ነው እየተፈጠረ ያለው። አቢጌል ቆፍራ በስተመጨረሻም ሊሳካለት ነው ሰላምና ዳጣን ከዛ ቤት የማስወጣት እቅዷ፣ ወይስ ምን ይፈጠራል? እጅግ አጓጊና እጅግ ልብ አንጠልጣይ። ናታንና ዳጣስ ወይዘሮ ማርታ ትደርስባቸው ይሆን? ውሃስ እውነታውን ትናገር ይሆን? ወይስ ምን ይፈጠር ይሆን? ሁላችንም በጉጉት እንጠብቀዋለን።